ሰላም ተማሪዎች፣ በዛሬው ቪዲዮአችን የማስታወስ ችሎታችንን እንዴት እንጨምራለን የሚለውን እናያለን። የብዙ ተማሪዎች ችግር ለፈተና አለማጥናት ሳይሆን በፈተና ወቅት ያጠኑትን አለማስታወስ ነው። ታዲያ የማስታወስ ችሎታችንን የሚጨምሩ 5 ቁልፍ ነገሮችን በዛሬው ቪዲዮአችን እንመለከታለን። አንደኛ፣ ደጋግሞ ማንበብ። አንድን ርዕስ አንዴ ብቻ ሳይሆን ደጋግሞ ማጥናት ያስፈልጋል። ይህንንም ስታረጉ በጊዜ እረፍት ወይም ደግሞ ክፍተት ያስፈልጋቸዋል። ዛሬ ያጠናችሁትን ከ3 ቀን በኋላ መድገም፣ ከዛም በድጋሜ ከሳምንት ወይም ደግሞ ከ2 ሳምንት በኋላ ደጋግሞ ማጥናት የማስታወስ አቅማችሁን ለመጨመር ይረዳችኋል። ሁለተኛ፣ የተማራችሁትን ማስተማር። ያጠናችሁትን ለጓደኛችሁ አሊያም ደግሞ ለራሳችሁ ስታወሩትና ስታስረዱት አይምሯችሁ የሚያውቀውን ነገር ለመከለስና ለማስታወስ ይረዳዋል። በዚህም የማስታወስ ችሎታችሁን በከፍተኛ መጠን ከፍ ያደርገዋል። ሶስተኛ፣ እራሳችሁን መፈተን። ደጋግማችሁ አንድን ርዕስ ከማንበብ ባሻገር ራሳችሁን መፈተን ለማስታወስ ችሎታችሁ ትልቅ ጥቅም አለው። በዚህ መሰረት መለማመጃ ጥያቄዎችን መስራት፣ ከጓደኞቻችሁ ጋር መጠየቅ ወይም ደግሞ ያነበባችሁትን አይናችሁን ጨፍናችሁ ለማስታወስ መሞከር አይምሯችሁ የማስታወስ አቅሙን እንዲያሳድግ ያስገድደዋል። አራተኛ፣ አዝናኝ መንገዶችን መጠቀም። በጥናታችሁ ወቅት መደበኛ ከሚባለው የሽምደዳ ጥናት የተለያዩ አዝናኝ የሚመስሉ መንገዶችን መጠቀም በጣም አስፈላጊ ነው። ለምሳሌ በዜማ ማጥናት፣ ከምናውቀው ወይም ህይወታችን ላይ ካለ ነገር ጋር በማገናኘትና በማመሳሰል ማጥናት። እነዚህን የተለያዩ መንገዶችን በመጠቀም ስናጠና ማስታወስ አቅማችን በከፍተኛ መጠን ይጨምራል። አምስተኛና የመጨረሻው ደግሞ በትክክል መከለስ። ክለሳ በጣም አስፈላጊ ነው። ምክንያቱም ሾርት ተርም ሚሞሪያችንን ወደ ሎንግ ተርም ሚሞሪ የመለወጥ ትልቅ አቅም አለው። ስለዚህ የሳምንት ክለሳ፣ የወር ክለሳ እያላችሁ በመከፋፈልና እቅድ በማውጣት የማስታወስ ችሎታችሁን መጨመርና ማሳደግ ይቻላል። እነዚህን 5 የጥናት መንገዶችና የማስታወስ አቅምን የሚጨምሩ መንገዶችን በመጠቀም የጥናት አቅማችሁን ማሳደግ፣ የማስታወስ ችሎታችሁንም በትልቅ መጠን መጨመር ትችላላችሁ። የተለያዩ ይህን የሚመስሉ ቪዲዮዎች እንዲደርሳችሁ ደግሞ ይህን ቻናል ሰብስክራይብ ማድረግ በፍጹም እንዳትረሱ።